የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳም በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ አደረጉም። አቶ ጌታቸው ረዳ ሚያዝያ 3 ቀን 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስቴሩ የሚዲ ለተባለ ሚዲያ በትግረኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለዋል። እኔም በክብር መሸኘቱ ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ያሉት አቶ ጌታቸው ረዳ አክለውም የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው፣ ከዚህ ክብርና እውቅና በላይ የምመኘው ምስጋና ክብር የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸውን የምስጋናና የክብር የሽኝት መድረክ እንደማይቀበሉትም አሳውቋል። በክልሉ ያሉ ሌቦችንና ህገወጦችን አደብ ለማስገዛት የሚደረገውን ጥረት እንደሚያግዙ ህዝቡን ለማገልገል እንደ ትናንትም ዛሬም ዝግጁ እንደሆኑም ገልጸዋል። ሌተናል ታደሰ ወረደ አማኑኤል አሰፋን ምክትላቸው አድርገው ሾሙ። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ የሆነ ባለበት ወቅት የተወሰደ ነው። ፕሬዝዳንቱ ነው ከተሾሙ ከ11 ቀን በኋላ አቶ ታደሰ ወረደ የካቢኔ አባላቸውን ይፋ አድርገዋል። በዚህ ሹመት የደብረጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞች በጊዜው አስተዳደሩ ተካተዋል። ይህ ሹመት በትግራይ ክልል የደብረጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረውን ጌታቸውን ረዳ በቅርቡ ከስልጣን መውረዱ ይታወሳል። አዲሱ ፕሬዝዳንት የክልሉ ሰላምና ደህንነት ማስጠበቅ እንዲሁም በክልሉ የተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር መቆጣጠርን ቀዳሚ ትኩረታቸው ማድረጋቸውን ገልጸዋል። በተለይም የህገወጥ ማዕድን ቁፋሮ ኃይለኛ አካላት ሊጋብዝ እንደሚችል ስጋታቸውንም ገልጸዋል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦች ከሚያዝያ 7 2017 ዓ.ም ጀምሮ እግዱን ማንሳቱን በጻፈው ደብዳቤ አሳውቋል። በቀድሞ የትግራይ ጊዜያዊ አስተዳደር የተጣለባቸው የጊዜያዊ እግድ የተነሳላቸው 3ቱ ከፍተኛ ወታደራዊ አዛዦች ስም ዝርዝር ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል መግቢያ ኃይሌና ሜጀር ጀነራል ማሾ በየነ ናቸው። የፌዴራል መስሪያ ቤቶች ላይ በተደረገ ፍተሻ የ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃም ሐሰተኛ ሆኖ መገኘቱን ትምህርት ሚኒስቴር ገለጸ። ፕሮፌሰር ብርሃኑ ነጋ የ2017 በጀት ዓመት የ9 ወር አፈጻጸም ለሕዝብ ተወካዮች ምክር ባቀረቡት ወቅት ተናግረዋል። ትምህርት ሚኒስቴር የፌዴራል መስሪያ ቤት ሰራተኞች የትምህርት መረጃ የማጣራት ስራ እያከናወነም ይገኛል ብለዋል። በመጀመሪያ ዙር ከ280 የፌዴራል ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32 2815 ሰራተኞች የትምህርት ማስረጃ ትክክለኝነትን ማጣራቱን አብራርተዋል። በዚህም 129 ሐሰተኛ የትምህርት ማስረጃ የተገኘ ሲሆን የ469 ሰራተኞች መረጃ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህም በኋላ የዲፕሎማ ትምህርት ማረጋገጫ ወረቀት በፌዴራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥልም ተናግሯል። በትምህርት ስርዓቱ ላይ እየዋሉ ያሉ የትምህርት መረጃዎች የታማኝነት ወቅታዊና የጥራት ችግር የነበረ ባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባራዊ በማድረግ ላይ እንደሚገኝ ገልጸዋል። በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራኦሬ ላይ የተቃውሞ ሰልፍ እያካሄዱ ነው። ትራኦሬን ለመጣል ሰልፉን በማዘጋጀት የፈረንሳዩ መንግስት እጁ እንዳለበት እየተነገረ ነው። በሰልፉ ላይ ትራኦሬ አምባገነን ነው፣ ከስልጣን መውረድ አለበት የሚሉ መፈክሮችም ታይተዋል። በተያያዘ ዜና በቡርኪና ፋሶ የሚገኘው የአሜሪካ ኤምባሲ በቡርኪና ፋሶ እገታ፣ ግድያና የስርዓት አልበኝነት ስጋት ስላለም የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉ መክሯል። ትራኦሬ ከቀናት በፊት ከእንግዲህ ጥሬ ወርቃችን ወደ ውጭ አንልክም፣ ህዝባችን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን ከዚህም በኋላ በአገሪቱ ግብረ ሰዶም የሚያራምዱ ሰዎች አይኖርም፣ ከተገኙም ከባድ ቅጣት ይጠብቃቸዋል ብለዋል። القبض عليهم متلبسين بالجرم المشهود.
ወጣቶች በባህር ሲሰደዱ ጫት ተሸክመው ወደ አረብ ሀገራት እንዲያስገቡ በደላሎች ይገደዳሉ። ይህን የሚያደርጉት የደላላ ክፍያ አይጠየቁም። ከዛ ሲደርሱ ከተያዙ የሚደርስባቸውን በዚህ ቪዲዮ ተመልከቱ። ስደተኞች የያዙት አደንዛዥ ዕፅና ጫት በአረብ ሀገራት ሕግ እስከ ሞት የሚያስቀጣ ፍርድ ያስከትላል።